አንቺ ያምሻል እንዴ ምን አይነት ሰው ናት እቺ ይቅርታ ምንድነው ልጄ ማይ ከትምህርት ቤት ሁሉ አንደኛ ወጣልሽ ተመስገን ጌቴ ኧረ ማይ ቀስ እንዴ ለምንድነው ቀስ ምለው ፀሐይ የበላኝ አስተምሬሽ እኮ ነው ለዚህ በቃሽልኝ እንዴ ኧረ ቆይም ይበልጥ ያጓጓኝን ነገር ልንገርሽማ ከዛ በፊትማ እኔ ልሳምሽ ነይልኝ እኔ አበባ ነገ ነይና ሽልማት ፕሮግራም አለ ሽልማትሽን መተሽ ሰዲ ተባልኩኝ ሂጂና ይዘሽ ትመጫለሽ እኔ ደግሞ ምትወጃትን ሽሮ ሰርቼ ቡና ፍጬ ጠብቅሻለሁ እንዴ ማዬ ስራስ እንዴ ለግማሽ ሰዓት ስራ ቢቀር ምን ችግር አለው ሲጀመር ሳንቺ እዚህ ደረጃ እንድትደርሽ አይደለም መልፋቴ እወድሻለሁ ነው ይሄ አንቺ ውጤት ነው ብቻሽን ነው ያበቃሽ ብቻዬን አይደለም አባትሽ በህይወት እያለ ብዙ ነገር አድርጎልናል እማዬ አባዬን እኮ ጣልቻው አይደለም እውነት መሆን ነው እኔ ውስጥ አባትሽን አብልጠሽ እንድታየው መፈልጋለሁ እሺ ማዬ ሽልማቱ ያንቺም ያባዬም ነው እደጊልኝ እኔ ልጅ በቃ ወደ ቤት ግቢ እሺ ምሳ ሰርቼ እጠብቅሻለሁ እሺ እኔ ልጅ እሺ አይ ፈጣሪ አባይ አንበሳ ይልኝ ደስ ብሎኛል በጣም ይሄን ውጤት እንደምታመጣ እርግጠኛ ነኝ ምክንያቱም እኔ ልጅ ነኝ ደስ ስላለ በጣም ደስ ያለኝ ይበልጥ ደግሞ ያሰብኩትን ስላሰብኩ በጣም ደስ ያለኝ ተቀመጥ የማን ልጅ ሆንክና አልኩህ እኮ የኔ ጌታውን ልጅ እኮ ነው ለማመስክ ነግራት በጣም ነው የቸኮልኩት ያንተ ጉዳዩን ያሳስባታል ብለህ ነው ያው እናቴ አይደለች አሰበችም አላሰበችም ነግራታለሁ እሱ ምርጫ ነው ለማንኛውም ሽልማቱን አስበበት እሺ አባዬ ግቢ እውነት እንኳን ደስ ያለሽ አኩርተሽናል አመሰግናለሁ ግን ፊትሽ ላይ የደስታ ምልክት አይታይም የተሸለምሽ እኮ አትመስይም ይኸውልህ መምህር በውጤቴ ደስተኛ ነኝ ሽልማቱም ለሌላ ሰው ቢሆን የሚያስደስት ነበር እንዴ ምን ነካሽ እውነት እንዴት አትደሰሽም እዚህ ኮሌጅ እኮ ገባሽ ማለት ላንቺ እኮ በጣም ትልቅ እድል እኮ አውቃለሁ ግን እኔ እሱ አይደለም የሚያስፈልገኝ ሽልማቱን መቀየር አልችልም እሺ ምክንያቱስ ምንድነው እናቴ ጉሊት እየሰራች ነው እኔን ያስተማረች እኔ በጣም ብዙ ደክማለች አሁን እኔ እየተማርኩም የማታ እየሰራውም እሷን አግዛታለሁ ብዬ ሳስብ ውጤቴ ጥሩ ሆነ ሽልማቱ የገንዘብ ምናምን መስሎኝ ደስ ብሎኝ ነበር ምክንያቱም እናቴ ስራዋን አስፋፍታ ትጀምራለች ካልሆነ ግን ሁለተኛና ሶስተኛ እንደወጡት ዋንጫ ተሸልሜ እሱን እያየው ብርታት ቢሆነኝ ይሻላል የማታ መማር ፈልግሽ ነው ባልፈልግም ግዴታዬ ነው በዛ ላይ ደግሞ የኮሌጁን ክፍያ ሰማ ተማሪዎቹን አሰብኳቸው እንዴት ነው እኔ አንድ ምስኪን ከነሱ ጋር መማር የምችለው እንዴት ነው የምችለው አንተ ራሱ ስታስበው ከባድ አይመስልም በዛ ላይ ከኔ ዓለም ውጪ እኔን የሚመስል አንድ እንኳን የሌለበት ኮሌጅ እንዴት ነው የምችለው ይኸውልሽ እውነት አንቺ በጣም ጎበዝና ጨዋ ተማሪች ነሽ ይሄ ድል ደግሞ ሊያልሽ አይገባም ለተሻለ ትምህርት ወደ ውጪ ልኩሻል ይሄ ደግሞ ጭራሽ የማይገኝ ድል እኮ አስበሽዋል እሱማ ጥሩ ድል ነበር ሳይሆን እድሉ እጅሽ ላይ ነው ያለው የነገው እውነት ራሷን እናቷን መጠቀም እንደምትሆን እርግጠኛ ነኝ እሺ ወላ ተመስገኛለሽ የሀብታም ልጅ አይተሽ በፍጹም ሞራልሽ እንደነካ የነገው እውነት ሀብታም ትሆናለች እሺ አመሰግናለሁ እሺ እውነት መልካም ይሁን ጉዞ ትልቅ ቦታ ደረሰሽ እንደማገኝሽ ተስፋለኝ Thank you
እውነቴ ምን ሆነሻል? ሽልማቱን ተቀበል። እንዴ ታዲያ ይሄ እኮ ደስ የሚል ነገር ነው። ለምንድን ነው የከፋሽ? ሽልማቱን የጠበቅኩት አንድ አይደለም። የታል ሽልማቱ? ይኸው በነፃ ትልቅና ውድ ኮሌጅ እንድማር ነው የተመቻቸልኝ። ይሄ እኮ ታዲያ በጣም ጥሩ እድል ነው። እማዬን እዛ ኮሌጅ መማር አልፈልግም። ምንድን ነው የምታወሪው? እየቀለድሽ ነው እንዴ? ዳይሬክተሩ ቢሮ ሄጄ በገንዘብ እንዲቀይርልኝ ጠየቅኩት። እሱ ግን አይሆንም አለኝ። እኔ ስራ እየሰራሁኝ አንቺን ማገዝ ነው የምፈልገው እንጂ ከዚህ በኋላ 5 ዓመት እማዬ ከባድ ነው። በጣም የሀብታም ትምህርት ቤት እኮ ነውማ። እና ይሄ እኮ በጣም ልትደሰችበት የሚገባ እድል ነው። እማዬ ከማይመጥኑኝ ተማሪዎች ጋር ተምሬ ለምን ልሳቀቅ? በዛ ላይ ደግሞ የቀን እየተማርኩኝ እንዴት ነው አንቺን ማግዝበት ሰዓት የሚኖረው? ልትደሰች ነው የሚገባሽ ልጄ። ክፍለ ሀገርን ቢልኩሽ እኮ የግድ ትገቢ ነበር። አይማ ቆይ አይደክምሽም? እኔ እኮ የዚህ ዘመን ሰው አይደለሁም። በደህና ጊዜ ያልተቀላቀለ እንጀራን የበላሁት ካንቺ በላይ አቅማለሁ። እኔ ግን ደክሞኛል። ትሰሚያለሽ? ለአባትሽ ስትይ ለፍላጎቱ ስትይ ሰው ደረሰበት ትልቅ ደረጃ ድረሽ። እኔ እየለፋሁ አይደለም እየሰራሁ ነው ያለሁት። ደግሞ እኮ ቁጭ ብልም አረጃለሁ፣ አቅም ያንሰኛል እንጂ ምንም ማገኝ መሰለሽ? እኔ ሁሉ ጊዜ የምመኘውም የማስበውም አንቺን ማሳረፍ ነው። ደግሞ እኔ በተቻለ መጠን ከተማሪ እኩል እንድትሆኝ አደርጋለሁ። ከተማሪዎቹ ጋር ደግሞ ለመወዳደርም አትሞክሪ። አይሽ የቻልኩትን ያህል ማድረግ እችላለሁ። አይምሮሽን በዚህ አሳምኝ። ደግሞ እኮ ጠንክረሽ ከተማርሽ ሰው ደረሰበት ትልቅ ደረጃ ትደርሻለሽ። እማዬ እኔ የሚያምረኝም የምመኘውም ሁሌም አንቺን ማሳረፍ። ታሳኪዋለሽ፣ ብቻ ጠንክሪ። እሺ እማዬ። በያሁን እጅሽን ታጠቢና ተነሽ ምግብ አቅርቢ። ትምህርት ቤት መረጥ? እኔም ጓደኞቼም አንድ ኮሌጅ ነው የመረጥነው። አይ ሆፕ እኔ ያሰብኩት ነው። የት ነው ያሰብከው? እንዴት ገመትክ? ከተማው ላይ ያለ ትልቅ ትምህርት ቤት ይሄ ነው። የተሻለ ስለመረጥክልኝ በጣም ነው የማመሰግነው። ግዴታዬ ነው። ያለኝ አንድ ልጅ አንተ ነህ። ትምህርት ላይ ብቻ በርታ። እሺ እሞክራለሁ። ምንም ጥሩ ትምህርት ቤት ብትማር ዳ ተማሪ አይጠፋ። ወንድም ጓደኛ ሴትም ጓደኛ መርጠህ ያዝ። እሺ አባዬ። ይኸውልህ ድሃ ከተጠጋው እከኩን ያጋባባል። አባዬ ልትቃወመኝ እንዳትል ያልኩህን አድርግ። እሺ አባዬ። እውነትዬ እስቲ ጫማ መግዣ ብር ልስጥሽ? እማዬ እኔ አልፈልግም። ያለኝ እኮ ምንም አልሆነም። አይ ልጄ ጫማሽ በመሰፋፋት አልቆ ያየሁት እንደ ሰው ቆንጆ ልብስ ባልገዛልሽ እስቲ መቀየሪያ ጫማ እንኳን ልግዛልሽ ብዬ ነው። ያጂ ልጄች ይኸውልሽ ምንም ነገር እንዳያታለልሽ፣ ከዓላማሽ ፍንክች እንዳትይ፣ ለፍተሽ ግረሽ ዓላማሽ ላይ ድረሽ። ያንቺና ያባዬሽ ወሬዎችሽ ላይ ሁሉ አባትሽ ሲኖር ደስ ይለኛል። በጣም ትወጁ ነበር አይደል? በጣም አሁንም እንደድሮ እንደ ወጣትነት ይወደዋለሁ። ከሞተ ቢቆይም ፍቅሬ ግን እስካሁን አልቀነሰም። ለማንኛውም እማዬ ምክርሽን ተቀብያለሁ። ማንም በገንዘቡ እንዳያታልልሽ፣ ኩሩ ሁኚ። ሁሉንም ሰርተሽ ታገኘዋለሽ። ቀላል ሴት እንዳትሆኚ፣ ጠንካራ ሴት ሁኚ። እሺ እማዬ። ተመርቄ ስራ እንዳገኘኝ ግን የመጀመሪያ ስራዬ አንቺን ከዚህ ቤት ማስወጣት ነው። እሱማ ቆይ ገና በደብ ገንዘብ ይዘሽ ና። አይ እማዬ ይኸውልሽ ድሮ ባልና ሚስቶች ነበሩ። ባል ሆዬ እዚህ ጋር በሬ ገዝቻ አስራለሁ፣ ሚስት እዚህ ጋር ይታሰርም። የጦፈ ክርክር ያዙልሽ። ከዛ በኋላ ዝም በይ ብሎ አንዴ ጧ ሲያረጋት ሚስት ሆዬ ጸጥ። ይሄኔና አንቺም ጉዳይ እንደሱ እንዳይሆን ብዬ። አይ የኛ በሬ ግን ይገዛልን ይጸልያለሁ። እንዴ ማር ያርግልን እስቲ መድኃኒዓለም ያውቃል።
ጫማው ከስብልሻል። ሚኪ እንዴት ነህ? ደህና ነኝ ልጅ። የሆነች የእርዳታ ተማሪ ናት መሰለኝ። አወዳደቋ ግን አያስቅም። ምንም አያስቅም። ደህና ነኝ። ምሳ እንብላ። ቀጠሮ አለብኝ። እውነቴ አቤትማ እየጠበቅኩሽ እኮ ነው። ምኑን ነው የምትጠብቂኝ? ስለ ትምህርትሽ እንድትነግሪኝ ነው። ምንም አይልም አሪፍ ነው መሰለኝ። ያው የመጀመሪያ ቀን ነው። በዛ ላይ ትምህርት አልጀመርንም። ተማሪዎቹስ? ከነሱ ጋር እንኳን ለመግባባት ትንሽ ጊዜ ያስፈልገኛል። ግን እንደዛም ሆኖ እንደሚከብደኝ ግልጽ ነው። ምክንያቱም ኑሯችን የምድርና የሰማይ ያክል ልዩነት አለው። ይለያ ታዲያ ምጽዋት አልጠየቅሽ? ለመላመዱም ለመግባባቱም ጊዜ ያስፈልጋል ልልሽ ነው። ባትግባቢም ባትለማመጅም የራሳችሁ ጉዳይ ነው። አንቺ ብቻ ትምህርትሽን ጠንክረሽ ተማሪ። በቃ ይሄን ነው የሚያስፈልግሽ። እግዚአብሔር ካንቺ ጋር ይሁን። አሜን እማዬ። ጎረምሳው እንዴት ነው ትምህርት ቤት ውሎ ተመቸ? ጥሩ አጀማመር ይመስላል። ግቢው ተማሪዎቹ ተመችተዋል? ጓደኞቼ አልመጡም። ከዛ ውጭ ግን የተግባባሁትም ያወራሁትም ተማሪ የለም። አንዲት ተማሪ ብቻ ስትራመድ ወድቃ አነሳዋት። አባዬ አንዳንድ ሰው ፍርሃት ግን እንዴት ግቢው ያልተሳከለ ኮረኮንች ነገር አለው እንዴ? አረ የለውም። ታዲያ ለምን ወደቀች? ጫማዋ ተገንጥሎ። ምን? እንደዚህ አይነቷን ተማሪ ነው ያነሳው? ችግር አለው አባዬ? ይሄንን ነው ያልኩ። ከድሃ ትምህርት ቤቶች በስራ ጫማ እንኳን የሌላቸው የነጻ እድል ተጠቅመው ይገባሉ። እንደሱ አይነት ነገር የሰማው መሰለኝ። እንግዲያውስ እንዲህ አይነቶችን ራቅ። ወድቃ እንኳን ብትቀር ውሃ ማቀበል የለብህም። እነሱም እንዲህ አይነት ትምህርት የሚገቡት እናንተኑ ፍለጋ ነው። አባዬ የተሳሳትኩ ይመስለኛል። ቆማ እንኳን እኮ አላወራችኝም። ቆይ ይህን ያህል ድህነት ኃጢአት ነው እንዴ? እርግማን ነው እንጂ እርግማን። አትሳሳት አባዬ። ድሮ ድሃ እንደነበራችሁ ማሚ ነግራኛለች። በተለይ አንተ። እሷ እንኳን የደህና ቤተሰብ ልጅ እንደነበረች አውቃለሁ። ድህነትን ለመጣል ብዙ ለፍቼ ተሳክቶልኛል። ድሃ ቤተሰቦችን ይዘህ ከተፈራገጥ ይዞ ይወድቃል። ስለዚህ ራስን ይዘህ መውጣት ነው የሚጠበቅበት። የምትለኝ ነገር ምንም አልገባኝም። ልክ ነህ፣ አይገባህም። ድህነትን አታውቅም። ከድሃ ጋርም አልኖርክም። ከድሃም አልተጣበቅም። ልዩነቱ እኮ ገንዘብ ነው፣ ሌላ አይደለም። ልጆች ሲያድጉ ስለ ድህነት መስማት የለባቸው። እኔም ሳሳድግ ድህነትን እንዳታውቅ አድርጌ ነው ያሳደግኩ። ያሳደግንህ በለኝ አባዬ። እስካሁን ከእናትህ ብንስማማ እነሱን ለመርዳት በሚል በየመንደር ውስጥ አንከራትተህ እነሱን መስለት ቀር ነበር። አባዬ እሺ ልጅቷስ የጫማው መገንጠል አላሳፈራትም? ለምን ያሳፍራታል? ያለችውን ብዙ ባልረዳውም አሰፋዋለሁ ነው ምናምን አለችኝ። አባዬ ቆይ የተገነጠለ ጫማ መልሶ ይሰፋል እንዴ? አየህ ልጅ ብዙ ማታውቀው ሆረር የሚመስሉ ላይፎች እኮ አስረዳኛ። ምን ያደርግልሃል? አልኩቶ ሰላም። ደህና ነሽ? ደህና ነኝ። ትናንትና አልተጎዳሽም አይደል? አዎ ደህና ነኝ። እንዴ ምንድነው? ጫማ አያስፈልገኝም። ማን አምጣልኝ አለክ? ትናንትና እኮ ስለተበጠሰብሽ ብዬ እና ቢገነጠልብኝ ዛሬ ባዶ እግሬ መጣሁ? እሱ ማለት በባዶ እግርሽ ትመጫለሽ። ግን ጀስት ጊፍት ለመስጠት ያክል። አያስፈልግም። ታዲያ ለማን ልስጠው? አላቅም። ለእናትክ ወይ ለጓደኛክ ወይም ደግሞ ለእህት።
አሁን የምታያቸው ሙሉ የሉም ከእናቴ ውጭ። ለእናትህ ስጣታ። እናቴ ማብራኛ አይደለችም። በይሳት ማንም ሊቀበለኝ አይችልም። ፕሊዝ ተቀበል። ክፉ ነገር ያደረኩኝ አይመስለኝም። ለአሁን ብቻ ተቀበይ እንጂ ሁለተኛ አይደገመኝ። አመሰግናለሁ። ሰፈርሽ እዚህ አካባቢ ነው? አዎ እዚህ ነኝ። ብዙ አይደለም። ሹፌር የለም። ራይል ጥራና አድርሽሽ መለሳለሁ። ኧረ አያስፈልግም። ቅርብ ነኝ፣ ደርሻለሁ። በእግር ሄዳለሁ። እሺ ትንሽ ዳኝሽና መለሳለሁ። ሚኪ ይባላል። እውነት ይባላል። እውነት ደስ የሚል ስም ነው። ከምናውቀው ውጭ ሌላ ትርጉም አለ? እውነት እውነት ነው። እሺ ፀሐዩ ሳይከብድ አይቀርም። መመለስ ይኖርባል። ባይሆን ሌላ ቀን ፀሐይ ሊቀን ይችላል። ይሻላል። እሺ ቻው ቻው። ሄሎ የኔ ልጅ እንዴት ነሽ? አለሁ። ሰላም ነሽ? እንዴት ነው? እየለመድሽው ነው? ምንም ያለኝ ነገር የለም። ገና መጀመሩ አይደል? በቃ እንደተባባል ነው። እሺ የኔ ልጅ። መልካም ቻው። ምንድነው ይሄ? ጫማ መሆኑንማ ያያዩት ነው። ከየት ነው ያመጣሽው? እውነቴ ውሸት አንደበትሽ ላይ መቀመጥ አይችልም። ስለምን ውሸት ነው የምታወሪው ማይ? ትላንትና ትምህርት ቤት ውስጥ ጫማዬ ተበጠሰብኝ እና ወደኩ። እያዳመጥኩሽ ነው። ከዛማ የሆነ ልጅ አነሳኝና መበጠሱን አይቶ ነበር ዛሬ ይዞልኝ መጣ። ማን ነው እሱ ላንቺ ጫማ የሚገዛው? እኔ እንጃ ማይ፣ ተቀምጬ እያለ መጥቶ ሰጠኝ። አንቺ እንዲህ ነው እንዲያሳደግኩሽ? አዎ ድሃ ነሽ። ቄንጠኛ ልብስ አትለብሽም፣ ደህና ጫማም አታደርጊም። ግን ደግሞ እንዴት ነው አንቺን ሰው የሚረዳሽ? እርዳታ እኮ አይደለም። እና ምንድነው? እስቲ ንገሪኝ። አልቀበልም እኮ አልኩት። እሱ ግን አንዴ ገዝቼዋለሁ ለማን ልስጠዋለኝ? በራስሽ እጅ ክብርሽን አጣሽ። ምን ነው እኔ ኩሩ ሆነሽ እንድታድጊ አልነበረም እንዲያደረኩሽ? ከእንግዲህ በኋላ ትምህርት ቤት ውስጥ እንደምጽዋተኛ ብትታጊ በጭራሽ ቅር እንዳይልሽ። እንዴም ማይ፣ አረ ማንንም ያየኝ የለም። ሲያስጨንቀኝ እኮ ነው የተቀበልኩት። ክብርሽን ጠብቂ። ሰው እንደፈለገ አፉን የሚከፍትብሽ ከሰው መጽዋት ስትፈልጊ ነው። ከማን ምንም ካልፈልግሽ ደግሞ ተከብረሽ ትኖሪያለሽ። እውነት ምርጬን አልወደድሽውም?
ወድጃለሁ ግን ሁለተኛ እንደዚህ እንዳታደርግ። እሱን እሺ አልኩኝ እኮ። ታዲያ ለምንድን ነው ያላደረግሽው? እማዬ በጣም ነው የደበራት። ለምን? ያው በጫማው ነው። ሶሪ በጣም ካስከፋሁሽ። አላስከፋኸኝም ግን አሁን መሄድ አለብኝ። ምሳ እንብላ? አይ እኔ ቸኩላለሁ። ሰዓቱ እኮ ገና ነው። አውቃለሁ ግን ቤት ገብቼ የሚሰራው ስራ አለብኝ። እኔ መልክ ግን መገናኘታችን በአጋጣሚ ነው። ዛሬ እስክትወጪ ጠብቄሽ ነበር። ለምን? ጓደኛ ፈልጌ። ቀልዳለህ እንዴ? እዚህ ግቢ ውስጥ እኮ ላንተ ጓደኛ ሊሆን የሚችሉ ብዙ ተማሪዎች አሉ። እንዴት ልትዋወቃቸው? አንቺም እኮ በመውደቅሽ ነው የተዋወቁሽ። የግድ መውደቅ አለባቸው? ስቀልድሽ ነው ግን መግባባት ትንሽ ይከብደኛል። እሺ ደህና ዋል። ስልክሽን አሰጪኝ። ስልክ የለኝም። እየቀልድሽ ነው? ደግሞ ገዝተክናና ከቤት አስባረኝ አሉክ። እሺ ቻው ደህና ዋል። ሃይ አንድ ክፍል መሆናችን ግን አይገርም? እንዴት ግን እዛ ገባ? እኔ እንጃ ሲያስተካክሉ ነው መሰለኝ። አሪፍ ተፈካካሪ ልትሆኝብኝ። ጥሩ ነው። እያካበርኩ አይደል? ግን የሚበልጠኝ ተማሪ እስካሁን አልነበረም። ከዚህ በኋላ ግን ነው ያለው። እርግጠኛ ሆነሻል? እኔም ተግቼ እንዳጠና ልታረጊኝ ነው? እሱ አይደል እንደሚፈልገው? ሁሉም አንቺ ላይ ነው ትኩረታቸው። አንቺም ጉብዝናሽን ካሁን እያሳየሽ። ያው ልማር አይደለም የምመጣው። ለምን እንደሚመጡ የማያውቁትን መብለጥሽ ምንም አይገርምኝ። እነሱንማ ክላስ አልገማ በልጣቸዋለሁ። እኔ የሚወዳደረው ከሚተጋ ተማሪ ጋር። እኔን ለመብለጥ ሳይሆን ለመተጋገዝ ነው ማሰብ ያለብሽ። እኔ ሲከብደኛልሽ ብዬ አስባለሁ። ችግር የለው። ብዙ አውቃለሁኝ ግን ትንሽ ለየት ያለሽ። እኔም ተለይቼብሻለሁ። ሁላችሁም ተለይታችሁብኛል። እንደ አይነት ሴት አይቻላል። እንዴት? ምንም ሜካፕ አትጠቀሚም፣ ጥፍር አትቀጥይም፣ ጸጉርሽም የራስሽ ነው። ረጅም ቀሚስ ነው የምታደርጊው፣ ረጅም ጫማ አታደርጊም። በዛ ላይ ጎበዝ ተማሪ ነሽ። ብቻ ብዙ ሌሎቹስ? ሌሎቹማ ሁሉም ያው ናቸው። ያው ሁሉም የሚያደርገው በምርጫውና በኑሮ ደረጃ ነው። ምን ነው አባዬ? ምን ነው? ፊትህ ልክ አይመስልም። ስራ ደክሞኝ ነው። ይልቅ ምነግርህ ነገር አለኝ። ምንድነው? ለምን እናትህ ጋር ሆነ ኮሌጅ አትማር? እዚህ እየተማርኩ አይደል እንዴ? አይ እዚህ ይሻላል እንዳትለኝ ብቻ። አሁንም ጀምሬያለሁኝ። ቆይ ግን እንደ ሐሳቡ እንዴት መጣልህ? ሳስበው የተሻለው እዛ መማር። ረፍዷል። አረፈደም። እኔ አልሄድም አባዬ። ድንገት አንተ ስለመሰለ ተነስቼ ልሄድ አልችልም። ባይሆን ትምህርት ሲዘጋ እሷን ብቻ ላይ ትሄዳለህ። ምክንያት ምንድነው? ምን ነካ? ቆይ አባዬ፣ ቆይ ምንድነው ድንገት እንደዚህ የቀየረ? ተዋውቀ ምንድነው? ያቁኛል? አስጨንቀው እዚህ ያመጡ? ስላስጨነቅኩሽ ይቅርታ። ታዲያ እስኪ ምግብ ነው። ምግብ? የራበሽ ትመስያለሽ እኮ ለዛ እንዳልተራብኩኝ ለማወቅ እናንተ ውድ መልበስና ሽቶ መቀባት አለብኝ? ሆድሽ ከሞላ ውጭሽን ማስዋብ ትችያለሽ። አምላክ ለወፎች እንኳን ይበሉትን ያዘጋጃል፣ እንኳን ለኔ። አሁን ወደ ጉዳይክ ትገባ? እኔ የሚኪ አባት ነኝ። ምን? ለምን ቀድሞ አልነገሩኝም? ይቅርታ ካስቀየምኩት። ምንም አይደለም። ዛሬ የፈለኩሽ ለምን ይመስልሻል? እኔ እንጃ። ምን ያህል ብር ለስተሽ ሚኪን እንድታዩ? አልገባኝም። አንቺ በዚህ ሰዓት የነተበ ጨርቅሽን መቀየርና ወድሽን መሙላት ነው ያለብሽ። ሚኪና አንቺ የተለያየ ህይወት ነው ያላችሁ። የፈለግሽውን ገንዘብ ሰጥሻለሁ። ሚኪን ለቀቅ አድርጊ። ልጅ ጋርም አልደርስም። ገንዘብንም መጽሐፍ ገዝታ አንብብበት፣ አይምሮህን ያሰፋልሃል።